ኢቢኤስ ቀጥሏል የተለያዩ ጤናችን የሚመለከት ጉዳዮች የምናነሳበት ስለ ጤናው ሰዓታችን ላይ ነን በዛሬ ስለ ጤናው ሰዓታችን ተፈጥሮ ከሰጠችንና ለመኖር ከሚረዱ አንዱና ዋናው ኦክሲጅን ነው ታዲያ ይሄ ኦክሲጅን በተፈጥሮ የተሰጠን ቢሆንም በተለያዩ ህመሞች ምክንያት የኦክሲጅን እጥረት ይገጥመናል አሁን ምናነሳው የኮሮና ቫይረስም ከፍተኛ ሆነ የኦክሲጅን እጥረት እንደሚገጥመንና ኦክሲጅንን በሰው ሰራሽ መንገድ ወደ ሰውነታችን ይሰራጫል ታዲያ የሰው ልጆች ኦክሲጅን በሚያጥራቸው ጊዜ በሰው ሰራሽ መንገድ ኦክሲጅንን ከሚያሰራጩ ደግሞ የመንግስት ሆስፒታሎች መካከል አንዱ ቅዱስ ጳውሎስ ሆስፒታል ነው ዛሬ ይህ ሰው ሰራሽ ኦክሲጅን እንዴት ይመረታል ወደ ሰዎችስ እንዴት ይደርሳል ካሁኑ ደግሞ ካለው ወቅታዊ ጉዳይ አንፃር ከኮሮና ቫይረስ አንፃር ኦክሲጅኖች የምን እጥረት እየገጠማቸው ነው ምንድነውስ መፍትሄው የሚለው አብረን እንዳስሳለን መልካም ገርመንቦ ሱልጣን እባላለሁ እዚህ ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ውስጥ ነው የምሰራው የድንገተኛና ጽኑ ህሙማን ትምህርት ክፍል ውስጥ በተባባሪ ፕሮፌሰርነት አገለግላለሁ በአለም ላይ የመጣ ኮሮና ቫይረስ እሱ አንደኛ የመተንፈሻን ችግር ነው የሚጎዳው ግድ ኦክሲጅን ያስፈልጋቸዋልና በምን አግባብ እየደረሰ ነው እጥረት ገጥሟል ይባላል ብዙ ሰዎች በየቤታቸው ህይወታቸው ያለፈ ነውና እዚህ ላይስ ምን ትለናለህ የሰው ልጅ የሚባለውን ሁሉ እየፈተነ ያለ ነው እኛም ብቻ አይደለም በብዙ ሀገሮች እየፈተነ ነው በዋናነት ደግሞ የኮሮና ቫይረስ ከሚያጠቃው ሳምባ ነው ሳምባ ያው ደግሞ እንደምታውቁው የሚያገለግለው አየር ለመቀየር ነው የምንተነፍሰውን አየር ወደ ደም ይወስዳል ደም ውስጥ ደግሞ የቆሻሻውን አየር ወደ አየር ለማስወጣት ነው ሳምባ በዚህ ሂደት ውስጥ ሳምባ ከተጎዳ አየርን መጠቀም አንችልም ማለት ነው ያም ከዛ ውስጥ ኦክሲጅን ነው የሚያስፈልገን ኦክሲጅን ያጥረናል ማለት ነው ያንን ኦክሲጅን ከሰው ሰራሽ ኦክሲጅን ማግኘት ሊኖርብን ነው የተፈጥሮ አይበቃም ማለት ነው ሳምባችን ከተጎዳ ስለዚህ የተፈጥሮ ካልበቃ የሰው ሰራሹን ደግሞ ስንጠቀም ሰው ሰራሽ ኦክሲጅን እስከሆነ ድረስ ደግሞ እጥረት ይኖራልና አሁን በጣም አሳሳቢ በሆነው በኦክሲጅን ፕሮግራም ላይ ከኮቪድ ጋር ተያይዞ ለመስራት ስለመጣችሁ በጣም እናመሰግናለን ሰለሞን ሸዋንግዛው ባላለው ቅዱስ ጳውሎስ ሆስፒታል የፋሲሊቲ መሐንዲስ ነኝ ኤሌክትሮሜካኒካል ያሉ የተለያዩ ፋሲሊቲዎችን በዛ ላይ ነው የምሰራው ማለት ነው እንዴት ነው ወደ ኦክሲጅን ሲሊንደር ውስጥ ገብቶ እስከሚሰራጭበት ድረስ ያለው ሂደት ምን ይመስላል ይሄ ኦክሲጅን ፕላንት እንግዲህ ኦልሞስት ከ3 አመት በፊት የተተከለ ነው ይሄ ፕላንት 3 ዋና ዋና ፈንክሽኖች አሉት አንደኛው ፒውር ኦክሲጅን ሜዲካል ኦክሲጅንን በማምረት ለፔሸንቶች በሲሊንደርና በሴንትራል ላይን ለፔሸንቶች እንዲደርስ ያደርጋል ሌላው ፒውር ሜዲካል ኤር ይባላል ሜዲካል ግሬድ የሆነ ሜዲካል ኤር ያመርታል ሌላኛው ደግሞ ቫክዩም ሲስተም አለው ይሄ ቫክዩም ሲስተም ማለት ለሰክሽን ወይም ደግሞ የተለያዩ ፍሉጆችን ከፔሸንቶች ላይ ተቀብሎ ወደ ሆነ ቦታ ላይ ዳምፕ የሚያደርግ ሲስተም ማለት ነው ስለዚህ እነዚህ ሶስቱን ሲስተሞች አጣምሮ የያዘ ነው እዚህ ጋር የምናየው ይሄ ሰክሽን ላይን ብለን የምናየው ነው ሁለቱ ሰክሽን ላይኖች ናቸው ከአትሞስፌር ኤር ወይም ደግሞ ከከባቢ አየር ያንን ነገር በመውሰድ ኮምፕረስ በማድረግ ከዛን ሁለተኛው ስቴፕ ላይ ማድረቂያ ብለን ምንለው ነው እንግዲህ ወይም እርጥበቱን ካየር ላይ ያለውን እርጥበት የሚወስድ ማለት ነው ያ ነገር ድራይ ያደርገዋል ፊልተር ያደርገዋል ወይም ደግሞ ያጣራውና ወደ የሚቀጥለው ኮምፖነንት ላይ ይዞት ይሄዳል ማለት ነው ከዛ የሚቀጥለው ኮምፖነንት ላይ ኤር ታንክ አለ ከዛ ተጣርቶ የመጣውን ኤር ታንክ ውስጥ ይገባል ማለት ነው እዛው ኮምፕረስድ የሆነ ወይም ደግሞ አኮሙሌት ይሆናል ወይም ይከማቻል ማለት ነው ከዛ ከአየር ማከማቻው ቀጥሎ ቀጥታ ኦክሲጅኑን ከናይትሮጅን ወይም ደግሞ ከሌላው አየር የሚለይ ፓርት አለ ማለት ነው ያንን ከሌላው አየር ይለየዋል ማለት ነው ከተለየ በኋላ እዛ ጋር በጌጁ መሰረት እዛ ጋር ሬጉሌትድ የሆነ የተጣራ ኦክሲጅን ወደ ምን ይሄዳል ማለት ነው ወደ የፔሸንቱ እንዲሄድ ይሆናል ማለት ነው ምን አስባችኋል እናንተ ይሄን እጥረት ለመቅረፍ ምን እየታሰበ ነው ያለው ቅዱስ ጳውሎስ ሆስፒታል በጣም ብዙ ነው ቀብሎ ያለው በፔሸንት በምንም ደረጃ ከራሱ ባለፈው አሁን የተለያዩ ውይይቶችን ያደረግን ያለው ምርቱንም ለመጨመር ካለው ጋር ተያይዞ ያለው ነገር ውይይት ያደረግን ያለው ካለው ዲማንድ አንፃር ማለት ነው ስለዚህ እሱ ያው ድምዳሜ ላይ ሲሆን ወደ ሚዲያ
ሁለተኛ ላይ የምናየው አየሩን ታክሞ የመጣው አየር ለበሽተኛው የምንሰጠው ነው። ሶስተኛ ላይ የምናየው ኔጌቲቭ ፕሬሸር ነው። አንዳንዴ ያው በጽኑ የታመመ ሰው ቱቦ ይኖረዋል፣ ጉሮሮ ላይ የሚተነፍስበት ማሽን ምራቁን መቆጣጠር አይችልም። እሱን ሰክሽን ለመስራት ለተለያዩ ሕክምና አገልግሎት የምንጠቀምበት ኔጌቲቭ ፕሬሸር ነው ሶስተኛ ላይ። አብዛኞቹ የኮሮና ታካሚዎች ኦክሲጅን ያስፈልጋቸዋል ሆስፒታል ከገቡ ማለት ነው። ምክንያቱም በኮሮና የምናውቀው ያው 85% መጠነኛ ነው ቤት ምናምን የሚሆን ነው። ቀሪው 15% ኦክሲጅን የሚፈልግ ነው ማለት ነው። ስለዚህ እነዛ 15% ሰዎች ኦክሲጅን ይፈልጋሉ። ከዛ ውስጥ ደግሞ 4-5% ደግሞ አይሲ ይፈልጋሉ። እነሱ በጣም ኦክሲጅን ይፈልጋሉ። ስለዚህ ኦክሲጅን እንሰጣቸዋለን። ግን ኦክሲጅን ሁሉም 100% ኦክሲጅን ስለማይፈልግ ሜዲካል ኤሩም አንድ ላይ ይወስዳል ማለት ነው። ያ ሜዲካል ኤር እንዳልኩሽ ሁሉንም ታካሚ እንሰጣለን ማለት አይደለም። ምክንያቱም አየር ላይም ስላለ ከአየር ላይ የሚወስዱ ይኖራሉ። ለምሳሌ አሁን በዚህ ሲሊንደር የምንጠቀም ከሆነ ኦክሲጅን የምንሰጠው እነዚህ ሰዎች ከዚህ ኦክሲጅን ከሲሊንደሩ ሲወስዱ ቀሪውን ደግሞ ከአየር ላይ የሚወስዳሉ እንደማለት ነው። ከተፈጥሮ እንደማለት ምን አይነት ሰዎች ናቸው በአስቸኳይ ኦክሲጅን የሚያስፈልጋቸው ህመምተኞች? ኦክሲጅን በአብዛኛው ኮሮና ታካሚዎች መጠቀም ጀመሩና በዛው ልክ እጥረቱ መጣ እንጂ ኦክሲጅን በህክምና በፊትም በብዛት የምንጠቀመው መድኃኒት ነው። ከዛ ውስጥ ብዙ ቦታ ላይ ኦክሲጅን አገልግሎት ይውላል። ለምሳሌ ኦፕሬሽን ክፍል ሰው ኦፕሬሽን ሲሰራለት በራሱ ስለማይተነፈስ ኦክሲጅን ያስፈልገዋል። አይሲዩ ያሉ ታካሚዎች በአጠቃላይ ኦክሲጅን ይፈልጋሉ። አይሲዩ የሚገባው ሰው በተለያየ ህመም ሊሆን ይችላል። በኢንፌክሽን ምክንያት ሊሆን ይችላል፣ ሳምባውን ታሞ ሊሆን ይችላል፣ ራሱን ስቶ በተለያየ ምክንያት አደጋ ደርሶበት ይሆናል። እነዚህ ሰዎች ኦክሲጅን ተጨማሪ ያስፈልጋቸዋል ማለት ነው። በዋናነት ግን የሳምባ ጉዳት ያለበት ሰው ነው ተጨማሪ ኦክሲጅን የሚፈልገው ማለት ነው። ለአገልግሎት ሲውል የነበረው ለሌሎች ታካሚዎች ነበረ ማለት ነው፣ ከኮሮና ውጪ ይላሉት። አሁን ኮሮና በጣም ብዙ ሰዎች ኦክሲጅን ፈለጉ። ስለዚህ እነዚህ ሰዎች በፊት ከኮቪድ ውጪ የሚጠቀሙትን ሰዎች ኦክሲጅን ነው የሚጠቀሙት ማለት ነው። ስለዚህ ሌሎች ታካሚዎች እጥረት ያጋጥማቸዋል እና በኦክሲጅን እጥረት ምክንያት ብዙ ቦታዎች ኦፕሬሽን ሰርዘናል የሚል ነገር እየመጣ ነው። ሌሎች አገልግሎቶችን ቀንሰናል የሚል ነገር አለ። ይሄ ማለት ኦክሲጅን ማቅረብ ከባድ ስራ እየሆነ ነው ማለት ነው። አሁን ያለነው የጽኑ ህሙማን ታካሚዎች ያሉበት ክፍል ነው። ኦክሲጅን ቅድም ከሚመረትበት በትቦ እዚህ ድረስ መጥቶልናል ማለት ነው። ምን ያህል ፕሬሸር እንደሆነ አውቀን እቺ ደግሞ ሬጉሌት አድርጋ ለበሽተኛው ለመስጠት የተዘጋጀች ናት ማለት ነው። ስለዚህ እነዚህ በዚህ የሚመጣውን ኦክሲጅን ማሽን ያላስፈልገው ሰው ለምሳሌ ከዚህ እንሰጣለን። ስለዚህ ምን ያህል ኦክሲጅን ያስፈልገዋል የሚለውን ምንለካበት ሜተድ አለ። ፐልስ ኦክሲሜትሪ የምንለው ሲምፕል ብዙ ቦታ የሚገኝ ነው። እጅ ላይ እናደርጋለን። እንደዚህ 90% ይነግረናል ማለት ነው። 98% የሚለው ማለት ነው 97 ምናምን የሚለው ከ90% በላይ መሆን አለበት ማለት ነው። ለማንኛውም ታካሚ በተለይ ለኮቪድ አዋቂ ሰዎች 92%፣ ለእርጉዞች ሲሆን ለህፃናት ሲሆን ከ94% በላይ ድረስ ብለን ጎል አለው ማለት ነው በፐርሰንት ነው።
ስለዚህ ያንን እስኪደርስ ድረስ ምን ያህል ኦክሲጅን ይወስዳል የሚለውን እንወስናለን ማለት ነው። በተለያየ ሜትድ ይሰጣል። አፍንጫው ላይ ብቻ ተደርጎ ይሰጣል። አፉ ላይ እና አፍንጫው ላይ ተያይዞ አንድ ላይ ፌስ ማስክ ተብሎ ሊትሩም ይለያያል። አሁን በዚህ 1 ሊትር 2 ሊትር 15 ሊትር ድረስ ይሰጣናል ማለት ነው። በደቂቃ 15 ሊትር ኦክሲጅን ድረስ ይሰጥልናል ማለት ነው። ይሄ በምን አይነት ሜትድ እንደምንሰጥ አለው የራሱ እቃዎች አሉት። አፍንጫ ላይ አፍ ላይ ይደረግና ስለዚህ ቅድም እንዳልኩሽ አሁንም ስንነሳ 21% ነው አየር ላይ የምናገኘው ኦክሲጅን። ያንን ፐርሰንት መጨመር ነው የኛ ስራ። 25 9 ምናምን እያለን እስከ 90% ድረስ በዚህ መስጠት ይቻላል። አንዳንድ ሰዎች ደግሞ ኦክሲጅኑን ብቻ ስለሰጠሻቸው ማይበቃቸው የደከሙ ሰዎች ሊኖሩ ይችላሉ። በጣም ሳንባቸው የደከመ ሊሆን ይችላል። በተለያየ ምክንያት ደግሞ መተንፈስ ያቃታቸው እነሱ ደግሞ ማሽን ላይ ይደረጋሉ። እዚህ ማሽኑ ምን ያደርጋል? አሁንም ማሽናችንን ከግድግዳው ላይ ካለው ኦክሲጅን ጋር እናያይዘዋለን። ማሽናችንን እዛ እናያይዘውና ኦክሲጅን ያገኘ ማለት ነው ማሽኑ። ከኦክሲጅኑ በተጨማሪ ማሽኑ ኦክሲጅን ይሰጣቸዋል፣ ግን ደግሞ በተጨማሪ ስራ ይሰራል። ስራ የሚሰራው ምንድነው? ሳምባውን በመክፈት ኦክሲጅኑን ሳምባው ላይ በማቆየት ያንን ማድረግ ያቃታቸው በጣም የደከማቸው በጣም ቶሎ ቶሎ የሚተነፍሱ ሰዎች ደግሞ ማሽኑ ስራ ይሰራለታል። አየር ከሆነ ቦታ ወደ ሳምባ ይወስድለታል ማለት ነው። ቤት ውስጥ ኦክሲጅን የሚያስፈልጋቸው ሰዎች አሉ። እነሱ ሰዎች ኦክሲጅን እንዴት እንደሚወስዱ ተምረው ምን ያህል ኦክሲጅን እንደሚያስፈልጋቸው በሆስፒታል ተምረው መለካት ችለው ኦክሲጅናቸውን ቤት ውስጥ ኦክሲጅን ያደርጋሉ። አሁን ላይ ኮቪድ ደግሞ የአጭር ጊዜ ችግር ስለሆነ ሰዎች ያው እጥረቱም ስላለ ብዙ ሰዎች ቤት ውስጥ ኦክሲጅን ማድረግ ጀምረዋል። ይሄ ጥሩ ፕራክቲስ አይደለም። ለምን? ኦክሲጅን መውሰድ የራሱ ጉዳት አለው፣ ጥቅምም አለው። ኦክሲጅን ቤት ውስጥ ማድረግ ራሱ የራሱ የሆነ ጉዳት አለው። ምክንያቱም ለእሳት ሊያጋለጥ ይችላል፣ ሲወድቅ ይጎዳል፣ ሌሎች ጉዳቶች አሉት። ኦክሲጅን ሳያስፈልግም መውሰድም ራሱ ጉዳት አለው። ተፈጥሮ 21% ያደረገው ተፈጥሮ 22% ስለማያስፈልገን ነው ማለት ነው። እና ስለዚህ እኛ ዝም ብለን ሳያስፈልገን ኦክሲጅን የምንወስድ ከሆነ ከተፈጥሮ ውጭ ሆነ ማለት ነው። የራሱ የሆኑ ጉዳቶች አሉት። ሳምባ ላይ ጉዳት እስከማምጣት ኦክሲጅን በራሱ ፍሪ ራዲካል ያመነጫል። ሌሎች እነሱ ሳምባን ይጎዳሉ። ከኦክሲጅን ውጪ የሚያስፈልጉ ንጥረ ነገሮች በኦክሲጅን ስለዚህ ሳያስፈልገን ልንወስድ ነው ማለት ነው መለካት ካልቻለን እና ሲያስፈልገን ደግሞ ላንወስድ እንችላለን። ስለዚህ ለቤት ውስጥ ኦክሲጅን መውሰድ በኮቪድ ጊዜ ጥሩ ፕራክቲስ አይደለም በሕክምና ካልተረዳ በስተቀር ማለት ነው። እና እጥረቱንም አባብሶታል ብዬ አስባለሁ። ማለት ሲሊንደሮች ከሕክምና አገልግሎት ውጪ ወደ ሰው ቤት መግባት ከጀመሩ የጤና ሲስተሙንም ይጎዳል፣ ሌሎች ታካሚዎችንም ይጎዳል። ስለዚህ አሁን አንድ ሰው የመተንፈስ ችግር ገጥሞኛል ምክንያቱም ሳያውቀው ኮቪድም ሊሆን ይችላል ሌላም ህመም ሊሆን ይችላል ለመተንፈስ በጣም እየተቸገርኩ ነው ብሎ እናንተ ጋር ሲመጣ መጀመሪያ ምንድነው የሚደረግለት? በምን አይነት መንገድ ነው? ትንፋሽ አጥሮኛል ብሎ ድንገተኛ ህመም ነው የሚሆነው ማለት ነው። እና ድንገተኛ ክፍል ሲመጣ መጀመሪያ ላይ የራሱ የሆነ እንትን አለው። ምክንያቱም አሁን ባለንበት ሁኔታ በተለይ ኮቪድ እና ኮቪድ ያልሆኑ ሰዎች ተቀላቅለው አንድ ቦታ መታከም ስለሌለባቸው የኮቪድ ምልክት ከሆነ ኮቪድ የተጠረጠሩ ክፍሎች ይሄዳል፣ ተመሳሳይ ነገር ይቀጥላል። ኮቪድ ያልተጠረጠረ ከሆነ ደግሞ ከሌሎች ታካሚዎች ጋር ይገባና መጀመሪያ የሚደረገው ሰውየው ያለበት ሁኔታን መለየት ነው። ምክንያቱም ሁሉም ሰው ድንገተኛ ክፍል ሲመጣ እኩል መታከም ሊፈልግ ይችላል። ሁሉም ሰው አሞኛ ሰሚ ግን ደግሞ ቶሎ በመታከም ቶሎ የሚረዳ ሰው ህይወት ማዳን የሚቻል ሰው ስለሚኖር ትሪያጅ ይባላል። መለየት ማለት ነው። ያንን ለመለየት ስለዚህ አሞኛል ብለሽ ስትመጪ መለያ ክፍል ትገቢያለሽ ማለት ነው። ትሪያጅ ክፍል እዛ ክፍል ትገቢያለሽ። ከዛ በኋላ የእውነት ምን ያህል ደረጃ አሟታል ምን ሊሆን ይችላል የሚለው እናያለን ማለት ነው። ስለዚህ ከዛ ውስጥ አንዱ ኦክሲጅን መጠን መለካት ነው ማለት ነው። ስለዚህ ኦክሲጅን መጠንሽን እንለካዋለን። አብራጣቲን ማንኛውም ጣትሽ ይቻላል። ስለዚህ የኦክሲጅን መጠንሽን መለኪያ እናያለን። ኦክሲጅን ብቻ አይደለም። አሁን ያንቺ ኦክሲጅን መጠን 97% እስከ 100% ነው ማለት ነው። ስለዚህ ቀይ ደም ሴል ሂሞግሎቢንሽ በደንብ ኦክሲጅን አለው ማለት ነው። ምንም ኦክሲጅን አላስፈልገሽም እንደማለት ነው። የልብ ምትሽ ምን ያህል ሲሆን ነው የሚያስፈልገው? ለአዋቂ ሰው ከ90 በታች ከሆነ ኦክሲጅን ላይ እናደርጋለን። በተለይ በኮቪድ ግን እንደ ህመም ሁኔታውና እንደ እድሜው ህጻናትና እርጉዞች ሲሆኑ 94% ከደረሰ ኦክሲጅን ላይ እናደርገዋለን። ሌሎች ህመሞች ለምሳሌ የልብ ህመም፣ ስትሮክ እንደዚህ ነገሮች ከሆኑ ደግሞ ኦክሲጅን መጠኑን ከፍ ማድረግ ስላለብን ከ94 በታች ከሆነብን ኦክሲጅን ላይ እናደርጋቸዋለን ማለት ነው። የነሱ ከ94 በታች ከሆነ ወይም ከ90 በታች ከሆነ ማለት ነው ኦክሲጅን ላይ እናስቀምጠዋለን ሰውየውን ማለት ነው። ሌላው የልብ ምት ቁጥር ነው ያየው። ስለዚህ መጀመሪያ የምናየው ነገር እንዳልኩሽ ኦክሲጅን የልብ ምቱን እናያለንና የልብ ምት ቁጥርሽ እንግዲህ እንደምታውቂው ያው 72 አቨሬጅ ነው።
ከ60 እስከ 90 ድረስ ኖርማል ነው ያንቺም በዛ ውስጥ ነው ያለው 72 73 ይላል ስለዚህ ላንቺም የልብ ምት መጠንሽ ጥሩ ነው ማለት ነው ስለዚህ ሌሎች ምን ለካቸው ይኖራሉ የደም ግፊት መጠን ለካለን መጠነኛ ነገሮች ደግሞ እንጠይቅሻለን ለምሳሌ ምልክቱን መለየት ያስፈልገዋል ምን እየነገረን እንደሆነ ግን ኮሮና ያለው ሰው በአብዛኛው የሚኖረው ሳል ይኖረዋል ትኩሳት ይኖረዋል ያው ቁርጥማት ብርድ ማለት ሊኖረው ይችላል ቴስት ማጣት ሊሆን ይችላል እነዚህ የተለመዱ የኮሮና ምልክቶች ካሉት ከኮሮና ጋር የተገናኘ ሰው ሊሆን ይችላል ኦክሲጅን መጠኑ ሊቀንስብን ይችላል እነዚህ ነገሮች ናቸውና በዋናነት ግን አጣዳፊ የልብ መመለየት ምን ፈልገው የደረት ህመም ነው ቶሎ ብለን በደቂቆች ውስጥ ማወቅ ያለብን አለ ማይካርዲያል ኢንፋርክሽን ምንለው እነዛን ናቸው በዋናነት ምን ለየው እንጂ ከዛ ውስጥ ድንገተኛ ህክምና ከገባ በኋላ በምርመራ ሂደቱ ሰውየው ያለው የዛምባ ህመም ነው ወይ የልብ ህመም ነው ወይ የኮቪድ ህመም ነው ወይ የሚለው ይለያል ግን እንደመጣሽ ግን የመጀመሪያኛ መለያ ክፍል ውስጥ መለየት ምን ፈልገውኛ ይሄ ነው ማለት ነው በጣም ታማለች ኦክሲጅን አጥራቷ ላይ ቶሎ ታከማ መዳን አለባት ወይ የሚለው ከሰዓት ጋር ያለው ነገሮች ነው የምንለየው እንደተመለከታችሁን እንግዲህ ቅዱስ ጳውሎስ ሆስፒታል ተገኝተን በሰው ሰራሽ መንገድ ኦክሲጅን እንዴት ይሰጣል ታማሚዎች ጋር እንዴት ይደርሳል የሚለውን አሳይተናል በጣም ከፍተኛ የሆነ የኦክሲጅን ማምረት እጥረት አለ አሁንም ሁላችንም ራሳችንን እንጠብቅ መልእክታችን ነው ቀሪ የእሁድን በኢቢኤስ ዝግጅቶች ይቀጥላሉ መልካም ጊዜ